ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁኝ ጠቃሚ ምክር የሚሰጡንን አረፍተ ነገሮችን ነው ማለት ነው። በጣም ጠቃሚ የሆኑና ለኛ ትልቅ ነገር የሚሰጡንን አረፍተ ነገር ስታነቡ ከማንበባችሁ በላይም ጠቃሚ ነገር መሆን አለበት። ምክንያቱም ማንበባችን ካልጠቀመን ምን ዋጋ አለው? መጻፋችን ካልጠቀመን ምን ዋጋ አለው? ስለዚህ ማንበብ መጻፋችን እንዲጠቅመን ፍሬ አዘል የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ። እናንተ ቻናሉ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መከታተል ብቻ ነው የሚጠበቅባችሁ ማለት ነው። ከዚህ ባለፈ ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትሳፕ በ09 27 15 51 29 ላይ ሴቭ አድርጋችሁ ብትደውሉልን ታገኙናላችሁ ማለት ነው። እሺ ወደ ዛሬ ክላሳችን ስንሄድ ት ጀ ም ር ስትጀምር ት ሰ ሳ ታ ለ ህ ት ሰ ሳ ታ ለ ህ ትሰሳታለህ። እና አ ት ሸ ማ ቀ ቅ አትሸማቀቅ። ምን ይላል? እዚህ ጋር ምን ብለን ያነበብነው? ስትጀምር ትሰሳታለህ እና አትሸማቀቅ። ስትጀምር ትሰሳታለህና አትሸማቀቅ ይላል ማለት ነው። ስለዚህ ስንጀምር ስህተት ይኖራል ጀማሪዎች ስለሆነ፣ ነገር ግን መሳቀቅና መሸማቀቅ ሊኖርብን አይገባም ማለት ነው። ምክንያቱም ማንኛውም ሰው ሲጀምር ከስተቱ ጀምሮ ነው የሚነሳው ማለት ነው። ስህተታችን ደግሞ ስናውቀው እያረምነ ነው የምንሄደው። ስለዚህ ስትጀምር ትሰሳታለህና አትሸማቀቅ ይለናል ማለት ነው። ኦኬ። ከዚህ በመቀጠል ደግሞ ምን እንላለን? ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው። በአንድ ላይ ስናነበው ምን ይላል? ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው። ስኬት የሚጀምረው ነገሮችን መገንዘብ ስትጀምር ነው ይላል ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ለመለወጥ ዝግጁ ከሆንክ መለወጥ
ቀላል 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 ነው ነው ምን ይላል? ለመለወጥ ዝግጁ ከሆንክ መለወጥ ቀላል ነው። ለመለወጥ ዝግጁ ከሆንክ መለወጥ ቀላል ነው። እንግዲህ እዚህ ጋር የሚያስተላልፈው መልእክት እኛ ራሳችን ለመለወጥ ዝግጁ ከሆነ ተለውጦ መገኘቱ በጣም ቀላል ነው ማለት ነው። ዝግጁ መሆን ማለት አይምሯችን ማሳመን ማድረግ አለብን ብለን ያሰብነውና ያቀድነው እቅዳችን አንድ ባንድ መተግበር ከጀመርነ ለውጡ በራሱ ጊዜ ይመጣል ማለት ነው። እሺ ወደ ቀጣይ ስናልፍ ደግሞ መታመን መታመን ከፈለግ አንተም ሰዎችን በሙሉ ልብህ እመን ይላል ማለት ነው። መታመን ከፈለክ አንተም ሰዎችን በሙሉ ልብህ እመን። መታመን ከፈለክ አንተም ሰዎችን በሙሉ ልብህ እመን ይላል ማለት ነው። እሺ ከዚህ በመቀጠል ደግሞ ምን ይላል? በሰዎች መንገድ እንቅፋት አትሁን ምን ይላል? በሰዎች መንገድ እንቅፋት አትሁን። በሰዎች መንገድ እንቅፋት አትሁን ይላል ማለት ነው። እንግዲህ ቤተሰቦች ዛሬ ያስተማርኳችሁ በጣም ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ከዚህ ባለፈና በዘለለ ደግሞ በውስጥ መስመር መማር ለምትፈልጉ እህት ወንድሞቼ ታች ላይ ባስቀመጥነው ስልክ ወይም ደግሞ ለማስታወስ ያህል በ0927 15 51 29 ላይ ሴቭ አድርጋችሁ በኢሞ በቴሌግራም እንዲሁም በዋትሳፕ ሀይ ብትሉን ብቻ እኛ በምትፈልጉት ጊዜና ሰዓት እናስተምራችኋለን ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። ቀጣይ በሌላ ክላስ እስክንገናኝ መልካም ጊዜ ተመኘው።